ክርስቲያኖች የምድር በር ሲዘጋባቸው የሰማይ ደጅ ይከፈትላቸዋል። መጽሐፍ ቅዱስን እንዲሁ በማንበብ ብቻ ልንረዳው የማንችለው በመለኮት መጋረጃ የተጋረደ ብዙ ምስጢር የተካተቱበት መጽሐፍ ነው። በመንግስተ ሰማያት የምሰበስባችሁ እኔ ነኝ። ነገስ እኛስ በመንግስተ ሰማያት እንኖራለን። ሳይለወጥ የሚኖር እግዚአብሔር ብቻ ነው። የሰው ልጅ ከተወለደ ጀምሮ እስከሚሞት ድረስ ህሊናው ሲለወጥ ይኖራል። ስናስቀድስ ጻድቅ እንሆናለን፣ ስንወጣ ሌላ እንሆናለን። ሺህ ጊዜ እንበላሻለን፣ መልሰን እንነሳለን፣ መልሰን እንወድቃለን። ሰው ወዳጅነቱን ይለውጣል፣ ፍቅሩን ይለውጣል፣ ቃል ኪዳን ይለውጣል፣ መሐላውን ይለውጣል፣ ጉልበቱ ይለውጣል፣ ሁሉ ይለወጣል። የኔ አባት ለዘላለም አይሞትም ማለት ሰው አንድ ቀን እጁ ላይ አግኝቶን እንኳን አይምረንም። በምድር ንስሐ የሚገቡ ሰዎች በሰማይ ንስሐ ከማይገባቸው ይልቅ ደስታን የሚደረግባቸው ናቸው። ከሁሉ በላይ ሊቀድምብን የሚገባው እግዚአብሔር ነው። የመጀመሪያውን አዝመራም ለኔ አምጡ፣ የመጀመሪያውን ደመወዝም ለኔ አምጡታል። የምንወደውን ነገር ለእግዚአብሔር በመሰዋት እግዚአብሔርን እንደምንወደው የምናረጋግጠው በዚህ ነው። ከእንጀራ እግዚአብሔር ይቀድማል። የሌባን ገንዘብ ሌባ ይበላዋል፣ የአመፀኛን ገንዘብ አመፀኛ ይበላዋል። ከምንም በፊት መንግስተ ሰማያት ትቅደም። እናንተ ግን ምን እንበላለን፣ ምን እንጠጣለን፣ ምን እንለብሳለን እያላችሁ አትጨነቁ። እግዚአብሔር አምላክን በፍጹም ልብህ፣ በፍጹም ሕሊና፣ በፍጹም ሐሳብህ ውደደው። የኔ ሊሆን የሚወድ ሰው ካለ ራሱን ይካድ ተናግሯል። እግዚአብሔር እያስቀደመ የኖረ ሰው መጨረሻ ላይም ከእግዚአብሔር ይኖራል። ተመልሼ እመጣለሁ እናንተ ምን ካለውበት እንድትኖሩ መጥቼ ዳግመኛ ወስዳችኋለሁ ብሎናል። ከሱ በፊት ማንም የለም፣ ከሱ በኋላ ማንም የለም፣ እንደሱ ያለም ማንም የለም። ኢየሱስ ክርስቶስ የማይለወጥ የዘላለም አምላክ ነው። ልብን ደስ የምታሰኝ የሃይማኖት ወንዝ ዮሐንስ ሆይ ብሎ ያመሰግነዋል። ንጹህ ሰውነት ስላለው በህይወቱ የትህርምትና የትዕግስት መከራ የመቀበል ህይወት ስለነበረው በዚህ ምክንያት የሰማይ ደጅ ተከፍቶታል። እናንተ ግን ምን እንበላለን፣ ምን እንጠጣለን፣ ምን እንለብሳለን እያላችሁ አትጨነቁ። ከእናት አባት ይልቅ እግዚአብሔር መከበር አለበት። ስራዬን ሰራርቼ አንደኛዬን ንስሐ እገባለሁ አይደለም። መጀመሪያ መንግስተ ሰማያት እኔም ራሴ ከእግዚአብሔር ይቀድማል ማለት ነው። ሃይማኖት ማለት እግዚአብሔርን እያየ የኖረ ሰው መጨረሻ ላይም እግዚአብሔርን ያያል። ሰው ሰማይን በጦር አይከፍተውም፣ ሰማይን በድምፅ ብዛት አይከፍተውም፣ እንደ ኢያሪኮ ግንብ። ሰማይን በስብሰባ አይከፍተውም፣ ሰማይን በጉልበት አይከፍተውም። ሰማይን የሚከፍተው ሰው በሰማይ። ስለዚህ ስለ ክርስቶስ ብለው የተቀበሉት መከራ በሰማይ ምስጢር ይገልጣል። ቅዱስ ዮሐንስ ሲታሰር ወንጌል ግን አልታሰረም ነበር። ዮሐንስን የሚጸልይ ሰው ከዚህ ዓለም ብዙ ማይበልና ሞገድ መሻገር ይችላል። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ ይትባረክ እግዚአብሔር አምላክ አበዊነ ቅዱሳን ዘሰባህ ምህረቱ ለአይሌነ። ምህረቱንና ቸርነቱን ይቅርታውን በሕይወታችን ላይ ያጸና የአባቶቻችን አምላክ ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። የእናታችን የድንግል ማርያም የቅዱሳን አባቶቻችን ረድኤትና በረከት አይለየን። የምንማማርበት ርዕስ አልፋና ኦሜጋ በሚል ርዕስ ነው። እስኪ በሉ ሁላችሁ። ራእየ ዮሐንስ ምዕራፍ 1 ቁጥር 8 ላይ የምናገኘው ቃል ነው። ምን ማለት ነው ቃሉ? መጀመሪያውና መጨረሻው ወይም ያለና የሚኖር ማለት ነው። ያለና የሚኖር ወይም መጀመሪያውና መጨረሻው። ራእየ ዮሐንስ ምዕራፍ 1 ቁጥር 8 ይህንን ቃል የተናገረው አነ ውእቱ አልፋ ወኦ፣ አነ ቀዳማዊ ወዳህራዊ፣ አነ ውእቱ እግዚአብሔር ዘኩሎ ይመልክ ዘሃሎ ወይሄሉ ዘመጻ ወካይበ ይመጽእ። እኔ ያለና የሚኖር ያለው የመጣው የሚመጣው ሁሉን የሚገዛ ጌታ ነኝ አለ። ይህንን የተናገረው ራሱ ጌታችን ኢየሱስ ክርስቶስ ነው። ቅዱስ ዮሐንስ ነው የጻፈልን። ቅዱስ ዮሐንስ ጌታችን መድኃኒታችን ኢየሱስ ክርስቶስን በንጽህና የመሰለ ቅዱስ አባት ነው። ፍጹም ንጹሕ ነበረ። ከዚህ በተጨማሪ ደግሞ የጌታችን የመድኃኒታችን የኢየሱስ ክርስቶስ የልብ ወዳጅ ነበረ። እንደምታውቁት የዮሐንስ ወንጌል ምዕራፍ 13 ላይ እንደምታነቡት ቅዱስ ዮሐንስ ወንጌላዊ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ
ከደረቱ ተጠግቶ የሚቀመጥ ሰው ነበረ። ደረት አካባቢ ደግሞ ዝቅ ብሎ ምን ትገኛለች? ልብ። ስለዚህ ከየጌታ ደረት ተጠግቶ መቀመጡ የጌታ የልብ ወዳጅ ነው ማለት ነው። የልብ ወዳጅ መሆኑን ደግሞ አንደኛ በንጽህናው፣ ሁለተኛ ደግሞ የአባቱን ንብረት እናቱን ትቶ በመከተሉ፣ ሶስተኛ ጌታችን መድኃኒታችን ኢየሱስ ክርስቶስ በተሰቀለ ጊዜ ከመስቀሉ ስር በመኖሩ እናቱን ድንግል ማርያምን እናት አድርጎ ከስሯ ተጠግቶ በምልጃዋ ተማጽኖ በመኖሩ የድንግል ማርያምን እናትነት ስለተጠቀመበት፣ አምስተኛ ጌታችን መድኃኒታችን ኢየሱስ ክርስቶስ በዕለተ ዓርብ የተቀበለውን መከራ እያሰበ ከዚህ ዓለም እስከሚፈልስበት ጊዜ ድረስ ስቆ የማያውቅ የክርስቶስ መከራ በሕሊናው የተሳለበት ፍጹምና ቅዱስ አባት ነበረ። ስለዚህም እግዚአብሔር ከሌሎቹ አባቶች በተለየ የሰማይ ደጅ ከፍቶ የመለኮትን ምስጢር ገልጦለታል። አንድነትን፣ ሶስትነትን አምልቶ አስፍቶ ጽፏል። ቀዳሚው ቃል ውእቱ ብሎ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ነበር፣ ቃልም በእግዚአብሔር ዘንድ ነበር ብሎ የአንድነትን የሶስትነትን ምስጢር መስተጻርን መስተቃርን የሌለው የሚሉት አባቶቻችን መናፍቃንን ሁል ጊዜ ልቡናቸው ያልቀና ሃይማኖታቸው የተጣመሙትን ሁሉ እንደ ማጭድ እያጨደ የሚጥል መለኮታዊ ሰይፍ የሆነ ምስጢር ተገልጾለት አንድነትና ሶስትነት በዮሐንስ ወንጌል ሲጸና ይኖራል። ይህንን ይዞ ሊቁ ፈለገ ሃይማኖት ዮሐንስ ዘታስተፌስ ሀገረ ልብን ደስ የምታሰኝ የሃይማኖት ወንዝ ዮሐንስ ሆይ ብሎ ያመሰግነዋል። ቅዱስ ዮሐንስ ወንጌላዊ የሃይማኖት ምንጭ ነው። ለዚህ ምንጭ ያበቃው እንዳልኳችሁ የክርስቶስ የልብ ወዳጅ መሆኑ፣ በቁርጥ ቀን ክርስቶስን አለመካዱ፣ የድንግል ማርያምን እናትነት ስለተጠቀመበት፣ ንጹሕ ሰውነት ስላለው፣ በሕይወቱ የትህርምትና የትዕግስት መከራ የመቀበል ሕይወት ስለነበረው በዚህ ምክንያት የሰማይ ደጅ ተከፍቶታል። ሰው ሰማይን በጦር አይከፍተውም። ሰማይን በድምፅ ብዛት አይከፍተውም። እንደ ኢያሪኮ ግንብ ሰማይን በስብሰባ አይከፍተውም። ሰማይን በጉልበት አይከፍተውም። ሰማይን የሚከፍተው ሰው በሰማዕትነት ነው። ዮሐንስ ወንጌላዊ በፍጥሞ ደሴት ተግዞ በነበረበት ሰዓት እነሱ የወህኒ ቤቱን ሲዘጉበት እግዚአብሔር የሰማዩን ደጅ ከፈተለት። ክርስቲያኖች የምድር በር ሲዘጋባቸው የሰማይ ደጅ ይከፈትላቸዋል። በምጥ የትራስ የታሰሩ ስጋዊ እስራት የደረሰባቸው በሰማይ ይፈታሉ። እጆና እግራቸውን የታሰሩት በክርስቶስ ምክንያት የሆነ እንደሆነ ነው። ስለዚህ በምድር ሲታሰሩ በሰማይ ይፈታሉ። በምድር ሲሞቱ በሰማይ ይድናሉ። በምድር ሲገረፉ በሰማይ ይፈወሳሉ። የማይጠቅመንን ግፍ ግን እንድንቀበል አይደለም ይህን የምነግራችሁ። ስለዚህ ስለ ክርስቶስ ብለው የተቀበሉት መከራ በሰማይ ምስጢር ይገልጣል። ቅዱስ ዮሐንስ እንዲህ ሆኖ ምስጢር ተገለጠለት። ራእይ ቢያስሩት ቅዱስ ጳውሎስ እንዳለ ወንጌል አይታሰርም ብሎ እንደተናገረ ቅዱስ ዮሐንስ ሲታሰር ወንጌል ግን አልታሰረም ነበረ። ስለዚህ እግዚአብሔር እግረ ልቡናውን ወደ ሰማይ አበረረው፣ ከኪሩቤል ጀርባ በላይ እንዲበር አደረገውና የሥላሴን ምስጢር ገለጸለት። ይህም ብቻ አይደለም፣ ኃላፊያቱን መጻያቱን ዓለም ከተፈጠረ ጀምሮ እስኪሳለበት ድረስ ዓለም እሱ ካለበት ዘመን ጀምሮ ዓለም እስኪጠፋ ድረስ ዓለም ከጠፋ በኋላ ለዘላለም የምንኖረው የመንግስተ ሰማያት ምስጢር ተገልጦለት ራእየ ዮሐንስ የሚል መጽሐፍ ጻፈ። ይህ የአዲስ ኪዳን የትንቢት መጽሐፍ ይባላል። በዚህ መጽሐፍ የተጻፈውን ምስጢር ብቃት የሚፈታው ነው። ተምረው የሚፈቱት አለ፣ በቅተው የሚፈቱት አለ። ከሞት በኋላ የሚፈታ ነው። በዘላለም ሕይወት የሚተረጎም ነው። ከክርስቶስ ጋር በመዋሃድ የሚታወቁ ብዙ ምስጢራት አሉት። መጽሐፍ ቅዱስን እንዲሁ በማንበብ ብቻ ልንረዳው የማንችለው በመለኮት መጋረጃ የተጋረደ ብዙ ምስጢር የተካተቱበት መጽሐፍ ነው። ራእየ ዮሐንስን የሚጸልዩ ሰዎች ከብዙ መከራ ወጥተው ያውቃሉ። አንድ ዲያቆን የንጉሱን ሚስት ይህንን መጽሐፍ እያነበበ ፈውሷታል። የንጉሱን ሚስት ይህንን መጽሐፍ እያነበበ ሲፈውስ፣ ነገር ግን ሰዎች ቀንተው ያንን ዲያቆን ከንጉሱ ሚስት ጋር እየወሰለተ ነው ብለው በሐሜት ቢያወሩበት፣ ወንዝ ላይ ቢጠሉት፣ ይህንን ራእየ ዮሐንስን እየጸለየ
መርከቢቱ ወይም ጀልባው ሳይሰጥም ወጥቶ ከደሴት ላይ ተገኝቷል። ይሄን ያደረገለት የቅዱስ ዮሐንስ ራእይ ነው እና ራእይ ዮሐንስን የሚጸልይ ሰው ከዚህ ዓለም ብዙ ማይበልና ሞገድ መሻገር ይችላል። የቅዱስ ዮሐንስ ራእዩና ምስጢሩ በረከቱ ይደርብን። በዚያ ደሴት ታስሮ ሳለ ጌታችን መድኃኒታችን ኢየሱስ ክርስቶስ ተገለጠለት። ሂዱና ዓለምን ሁሉ አስተምሩ ብሎ ልኮት ስለነበረ እሱ ታስሮ ወይኔ እንደ ጓደኞቼ ወንጌልን ሳላዳርስ ቀረው የጌታዬን አደራ በላሁ እያለ ሲጨነቅ አይዞህ ትራጃን አስሮት ስለነበረ ትራጃን የሚባለው ንጉሥ ያለና የሚኖራል አይደለም፣ ትናንት የመጣ ነው። ትናንት ያልነበረ ትናንት የመጣ ነገ የማይኖር ዘላለምም የማይኖር እሱ ተሽሮ ሌላ የሚተካ ነው። የዚህ ሰው ቁጣውም ግዛቱም መንግስቱም ማስፈራረቱም ጌትነቱም ሰራዊቱም ፍርዱም የሚተካበት ጊዜ አለ። ያልፋል። ይሄ የግዞት ጊዜ ያልፋል። ንጉሱም የሚያልፍ ነው። የሚያልፍ ንጉስ ቢፈርድብህ አትጨነቅ። እሱም ያልፋል፣ ፍርዱም ያልፋል። ቀንን ቀን ይተካዋል፣ መንግስት ይተካዋል፣ ሰውን ሰው ይተካዋል። ያለና የሚኖር ግን እኔ ነኝ አለ። ሁሉን የሚገዛ ጌታ እኔ ነኝ፣ አይዞህ እኔ ካንተ ጋር ነኝ። በጊዜ የተወሰነ በቤተ መንግስት የታጠረ እድሜው ህጹረ መዋዕል አጭር የሆነ አንድ ታናሽ ሰው ቢቆጣ አትጨነቅ፣ ለዘላለም የሚኖር እኔ ወድህ የለ እንዴ እያለው ነበረ። ይሄንን ገለጸለት። ያለና የሚኖር እኔ ነው፣ ሞቼም ነበርኩኝ፣ ሁሉን የሚገዛ ጌታ ነኝ አለው። አሁን ልብ በሉ፣ ያለና የሚኖር እኔ ነኝ የሚለውን ቃል የምታገኙት ኦሪት ዘጸአት ምዕራፍ 3 ላይ ታገኙታላችሁ። ኦሪት ዘጸአት ምዕራፍ 3 ላይ እግዚአብሔር ሙሴን ሂድና ህዝቡን ከምን አውጣ ነው ያለው? ከፈርዖን ባርነት አውጣው፣ ከግብፅ አውጣ አለው። ጌታዬ ሄጄ ህዝቡን ከግብፅ ላወጣችሁ ነው ስላቸው ማን ላከ ሲሉኝ ምን ልበላቸው አለ። ያለና የሚኖር ልኮኛል በል አለው። እስቲ ያለና የሚኖር ልኮኛል በል በሉ። ያለና የሚኖር ልኮኛል በል። አነ ውእቱ እግዚአብሔር አምላክከ ቀዳማዊ ወዳህራዊ። ቀዳማዊና ዳህራዊ፣ ፊተኛውና ኋለኛው፣ መጀመሪያውና መጨረሻው ያለና የሚኖር የማልለወጥ እኔ አምላክህ ነኝ። የአብርሃም የይስሐቅ የያዕቆብ አምላክ ነኝ። አሁን ጌታችን መድኃኒታችን ኢየሱስ ክርስቶስ ደግሞ ምን አለ? ዮሐንስ ከታሰረበት መጥቶ ያለና የሚኖር እኔ ነኝ አለው። ምን ማለቱ ነው? ቀድሞ እስራኤልን ከባርነት ነፃ ያወጣሁት የትናንትናው አምላክ እኔ ነኝ እያለ ነበረ። ቀድሞ እስራኤልን ከግብፅ ያወጣኋቸው እኔ ነኝ። እስራኤልን ከግብፅ ያወጣኋቸው እኔ ሞቼ ነበር አለ። ሰው ሆኜ ተሰቅዬ ከሲኦል ያወጣኋቸው እኔ ነኝ። ፈርዖን የዲያብሎስ አምሳል ነበረ። ግብፅ የሲኦል አምሳል ነበረች። ሙሴ ደግሞ የኔ ምሳሌ ነበረ። ትናንትና እስራኤልን ከግብፅ ፈልቅቄ እንዳወጣኋቸው ዛሬም በጽኑ ስልጣኔ ነፍሳትን ከሲኦል ያወጣኋቸው እኔ ነኝ ማለቱ ነበረ። ሰው የሆነው የሙሴ አምላክ ነው ማለት ነው። ያ ማለት የሞተው የሙሴ አምላክ ነው። እንዲህ ነበር ያላቸው እግዚአብሔር፣ በጸናች ክንድ በጽኒት ወመዝራይት ልዕልት፣ በጸናች ክንድ ነው ከፈርዖን ማወጣችሁ ብሏቸው ነበር። ያወጣቸውን በጸናች ክንድ ነው። ይሄ የጸና ክንድ ማን ነው? ስልጣን። በአዲስ ኪዳን ሲተረጎምስ ወልድ። ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 1 ላይ ክርስቶስ የእግዚአብሔር ኃይል ነው ክንዱ ነው ይላል። እስመ ክርስቶስ ኃይለ እግዚአብሔር ውእቱ። በጸናች ክንዱ ከሲኦል ከግብፅ አወጣቸው ተባለ። አሁን ደግሞ ክርስቶስ የመጀመሪያውና የመጨረሻው አልፋና ኦሜጋ ነኝ። ትናንትና እስራኤልን ያወጣው፣ ዛሬ ደግሞ ነፍሳትን ያወጣው፣ አሁን ዛሬ ደግሞ አንተን ከታሰርክበት የማወጣ፣ ወደፊት ደግሞ ይሄንን ዓለም መጥቼ ነፃ የማወጣችሁና በኢየሩሳሌም አጋዚት በመንግስተ ሰማያት የምሰበስባችሁ እኔ ነኝ ማለቱ ነበር። አላችሁ እግዚአብሔር ከሁላችን ጋር ይሁን። ያለና የሚኖር እኔ ነኝ አለ። ሙሴን እግዚአብሔር ያለና የሚኖር እኔ ነኝ አለው።
ጌታችን ኢየሱስ ክርስቶስ ደግሞ መጣና ያለና የሚኖር እኔ ነኝ። ያ ማለት ትናንትና ከግብፅ ያወጣሁት አምላክ የእስራኤል አምላክ ሰው ሆኛለሁ ማለቱ ነው። ኢየሱስ ክርስቶስ አምላክ ነኝ ብሎ ተናግሯል ይላሉ ብዙ ሰዎች። ይሄው ያለና የሚኖር ፍጡር አይጠራበትም፣ የእግዚአብሔር ብቻ ስም ነው። ያህዌ የሚለው ስም ነው። ሲተረጎም ዘሃሎ ወይ ሄሉ የነበረና ዓለምን አሳልፎ፣ ዘሃሎ ማለት ቅድመ ዓለም የነበረ፣ ወይ ሄሉ ዓለምን አሳልፎ የሚኖር ዛሬም ዓለምን እየመገበ ያለ አምላክ ማለት ነው። ይህንን ሐሳባችሁን ወደዚህ አድርጉት። ይህንን ምስጢር ጌታችን መድኃኒታችን ኢየሱስ ክርስቶስ የትናንትናው አምላክ ለዚህ ነበር ዕብራውያን 13 ቁጥር 8 ላይ ኢየሱስ ክርስቶስ የተባለ ወይም ወክም ማውት እስከ ዘላለም ኢየሱስ ክርስቶስ ትናንትም ዛሬም እስከ ዘላለም ድረስ ያው ነው። ትናንት ቅድመ ዓለም፣ ዛሬ ዓለምን ፈጥሮ እስከ ዘላለም ድረስ ዓለምን አሳልፎ፣ ትናንት ሰው ከመሆኑ አስቀድሞ ዛሬ ሰው ሆኖም እያለ እስከ ዘላለም ድረስ ካረገም በኋላ ኢየሱስ ክርስቶስ የማይለወጥ የዘላለም አምላክ ነው። ስለዚህ የትናንትናው አምላክ ነኝ ሲለው ሞቼም ነበርኩኝ አለ እንደ ሰውነቱ፣ ቀዳማዊ ነኝ አለ እንደ አምላክነቱ። ይህንን ተናገረው። ስለዚህ የእግዚአብሔር ቤተሰቦች ዮሐንስ ወንጌል ምዕራፍ 1 ላይ ቀዳሚው ቃል ሲል ያ ቃል ቀዳማዊ ነው ብሏል። ያ ቃል ቀዳማዊ ነው። ከድንግል ማርያም ሰው የሆነው ቀዳማዊ ነው። ዓለም ከመፈጠሩ በፊት የነበረ ነው። ከዘመናት አስቀድሞ የነበረ ነው። ዮሐንስ ወንጌል ምዕራፍ 5 ላይ ስታነቡ እምቅድመ ይትወለድ አብርሃም ሀሎኩ አነ፣ አብርሃም ሳይወለድ እኔ አለሁ አለ። አብርሃም የፍጥረት ውክልና ነው፣ ደግ አባት ስለሆነ ፍጥረት ሳይፈጠር እኔ ነበርኩ ማለቱ ነው። ዮሐንስ ወንጌል ምዕራፍ 17 ላይ ስታነቡ አባ ሰባህኒ በስብሐቴ ዘሃሎ ምስሌከ እምቅድመ ይትፈጠር ዓለም፣ አባቴ ሆይ ዓለም ሳይፈጠር ካንተ ጋር በነበረ ክብር አክብረኛል። ዕብራውያን ምዕራፍ 1 ቁጥር 3 ላይ ስትመለከቱ ዘውቱ ጸዳለ ስብሐቲሁ ይላል። ወልድን ሲገልጸው ቅዱስ ጳውሎስ የአብ የክብሩ መንጸባረቅ ነው፣ የክብሩ ብርሃን ነው ይላል። ብርሃን ማለት ከፀሐይ ወጥቶ እኛ ላይ የሚያርፈው ጨረሩ ማለት ነው፣ ጸዳል የሚባለው። ይሄ ብርሃን ወይም ጨረሩ ፀሐይቱ በነበረችበት ዘመን ሁሉ እንደሚኖር ወይም እንደማይነጠል ተፈልጦ እንደሌለበት ወልድ ከአባቱ ሳይለይ የነበረ ቀዳማዊ አምላክ ነው። ያ ቀዳማዊ አምላክ ሰው ሆኗል። ሰው የሆነው ቀዳማዊ ቃል ነው፣ ፍጡር አይደለም ሰው የሆነው። በእርግጥ እግዚአብሔር ወልድ ሰው ሆኗል። በእርግጥም ድንግል ማርያም አምላክን በስጋ ወልደዋለች። ይሄ ነው የሆነው። ስለዚህ ክርስቶስ መጀመሪያውና መጨረሻው ነው፣ ዓለምን አሳልፎ የሚኖር መጨረሻው ለመሆኑ ደግሞ ዋሜ መጽ ወልደ እጓለ እመሕያው በስብሐት አቡሁ ዘበሰማያት ምስለ መላእክቱ ቅዱሳን በደመና ሰማይ። የማቴዎስ ወንጌል ምዕራፍ 25 ቁጥር 31 ላይ ሲናገር የሰው ልጅ በአባቱ ክብር መላእክትን አስከትሎ በመጣ ጊዜ ይላል። ከዚያ በኋላ ምን ይላል? አሚያ ያቀውሞሙ ንጉሥ ለአባግ በየማኑ ወላጣሊ በጸጋሙ፣ በጎችም በቀኝ ፍየሎችም በግራ ያቆማቸዋል። ያን ጊዜ ምድር ሁሉ ትንቀጠቀጣለች። ወይትከወስ ኩሉ ኃይላተ ሰማይ፣ የሰማይ ኃይል ሁሉ ይነዋወጻል። ስለዚህ ፍየሎችንም ያሰማራቸዋል። ሁሩ ውስተ እሳት ዘላለም፣ በጎቹን ያሰማራሉ። ኑ ወደ አባቴ በሩካን ወደ መንግሥተ ሰማያት ብሎ ኢየሱስ ክርስቶስ መጀመሪያ ዓለምን የፈጠረ ወቦቱ ኩሉ ኮነ፣ ዓለምን የፈጠረ ወዘእንበሌውሰ አልቦ ዘኮነ ወይምንትኒ እምዘኮነ፣ ከተፈጠረው ፍጥረት ያለሱ ምንም የተፈጠረ የሌለ የአባቱ ስልጣን ገንዘቡ የሆነ የዘላለም አምላክ ነው። ዓለምን ደግሞ አሳልፎት ይኖራል እንደ መጋረጃ ጠቅልሎ። ዋወፈዮ አብ ኩሎ ኩነኔሁ ለወልዱ፣ አብ አብሰ ይኮንን መነሂ፣ አብ በማንም አይፈርድም ፍርድ ለልጁ ሰጠ እንጂ ይላል። ዓለምን የሚፈርድበት አንተ ፀሐይ ጨልም፣ አንተ ጨረቃ እርገፍ፣ አንተ ከዋክብት ጥፋ፣ አንተ ምድርና ሰማይ ተጠቅለል ብሎ የሚያሳልፈው የሰማይና የምድር ጌታ እርሱ ኢየሱስ ክርስቶስ ነው። በእርግጥ ክርስቶስ ዓለምንም
ቀድሞ የኖረ ዓለምን አሳልፎም የሚኖር ዓለምን ሊያድን የመጣ ነው። የመጣም ወደ ፈጠረው ዓለም ነው። ምንድን ያለው? ወውስተ ዓለም ሀሎ ወዓለምሂ ቦቱ ኮነ ወዓለምሰ ኢያእመሮ። በዓለሙ ነበረ፣ ዓለምን ፈጠረው። የፈጠረው እሱ ነው፣ ዓለሙ ግን አላወቀውም ይላል የዮሐንስ ወንጌል ምዕራፍ 1 ላይ። ዓለምን የፈጠረ እሱ ነው፣ በዓለም የነበረ እሱ ነው፣ ዓለሙ ግን አላወቀውም። ኢየሱስ ክርስቶስን ዓለም ያላወቀው ናዝሬት ማደጉን ነው፣ የዮሴፍ ዘመድ መሆኑን ነው፣ ኢየሩሳሌም ማደጉን ነው፣ መወለዱን ነው። ምኑን ነው ያላወቁት? ኢየሱስ እንደሚባል ነው ያውቁታል። ይሄንም አብረው ነው ያደጉት። አይሁድም ይሄስ እንግዳቸው አይደለም። አኮኑ ዝንቱ ወልደ ዮሴፍ ዘነአምር አባሁ ወእሞ ብለውታል። ይሄ እናትና አባቱን የምናውቀው ሰው አይደለም ብለውታል። የማቴዎስ ወንጌል ምዕራፍ 13 ቁጥር 55 ላይ ይሄ እናውቀው የለ እንዴ ናዝሬት አይደል ያደገ ይላል። ለምንድን ነው ታዲያ አላወቁትም ይባል? ይሄን ጌትነቱን ግን ያወቀለት የለም። እሱ ራሱ እንደተናገረ የማቴዎስ ወንጌል ምዕራፍ 11 ላይ ብፁዕ ዘይተአቅፈ ብየ፣ በእኔ ያልተሰናከለ ሰው ንዑድ ክቡር ነው አለ። ስጋ ለብሼ ሲርበኝ አይቶ፣ ስጋ ለብሼ ሲጠማኝ አይቶ፣ ስጋ ለብሼ ስደክም አይቶ፣ ስጋ ለብሼ አልዓዛርን የተቀበራችሁት እያልኩ እንደማያውቅ ሰው ስጠይቅ አይቶ፣ ስጋ ለብሼ ስፈራ አይቶኝ፣ ስጋ ለብሼ አጭር ቁመት ጠባብ ደረት ይዤ አይቶኝ፣ ስጋ ለብሼ ተራራ ስወጣ ቁልቁለት ስወርድ፣ ስጋ ለብሼ በባህር ላይ ሳንቀላፋ አይቶኝ ይሄ ሰው ነው ብሎ ያልተሰናከለኝ ሰው ያልተሰናከለብኝ ሰው ብፁዕ ነው። ይሄ ብፁዕ ነው ብሎ ነገረን፣ እሱ ራሱ ነገረን። ስለዚህ ክርስቶስ የመጀመሪያውና የመጨረሻው ነው። ከዚህ ምንድን ነው የምንማረው? ባጭሩ እንደው መለኮታዊ ጎኑን ይህን ያህል ካየ ነው እግዚአብሔር ያለና የሚኖር የሚባልበት ምንድን መጀመሪያ እግዚአብሔር ቀዳማዊ የለውም። አልቦም ቅድሜሁ ወአልቦ እምድህሬሁ ወአልቦ ዘከማሁ። ከሱ በፊት ማንም የለም፣ ከሱ በኋላ ማንም የለም፣ እንደሱ ያለም ማንም የለም። እግዚአብሔር ማለት እንደዚህ ነው። የሚቀድመው የለም፣ የሚከተለው የለም፣ እንደሱ ያለ ባልንጀራም የለውም። መኑ ይመስለከ እምነ አማልክት እግዚኦ የምንለው ለዚህ ነው። እኔ ብቻዬን ነኝ፣ እንደኔ ያለ ማን ነው ብሎ ይናገራል። ትንቢተ ኢሳይያስ ምዕራፍ 44 ላይ አኮኑ ዘኩሎ እደዊ ገብራ ይሄ ሁሉ የፈጠረ እጅ አይደለም እኔ ማን ነው እንደኔ ያለ ብሎ ይናገራል። እግዚአብሔርን የሚመስለው የለም፣ እሱ ብቻ ነው። ታዲያ እንደዚያ ከሆነ ልብ በሉ፣ እግዚአብሔር ብቻውን ዘሃሎ ወይሄሉ የሚባለው እሱ ነው። የሚኖር የሚባል መኖርም እኛስ እየኖርን አይደል? መላእክትስ እየኖሩ አይደል? ሰማይና ምድርስ እየኖሩ አይደል? ነገስ እኛስ በመንግስተ ሰማያት እንኖር አይደል? ሳይለወጥ የሚኖር እግዚአብሔር ብቻ ነው። ሳይለወጥ ስለሚኖር ያለና የሚኖር መኖርማ ገሌም አለ ገሊትም አለች። ሳይለወጥ የሚኖር ግን እግዚአብሔር ነው። ሕፃን ነበርክ ልጅ ትሆናለህ፣ ልጅ ነበርክ ወጣት ትሆናለህ፣ ወጣት ነበርክ ትጎለምሳለህ፣ ጎልማሳ ነበርክ ትጎለምሳለህ፣ ጎልማሳ ነበርክ ሽማግሌ ነበርክ ትሆናለህ፣ ሽማግሌ ነበርክ ትሞታለህ፣ ሞተህ ትገነዛለህ፣ በርን ትሆናለህ፣ በርን ነበርክ አፈር ትሆናለህ። እንደገና ክርስቶስ ያስነሳናል፣ ተለውጠን እነሳለን። ሰው በመልኩ ስንት ጊዜ ይወለዳል? መጀመሪያ አፉ እየተንተባተበ ሕፃን ሆኖ ያድጋል፣ አፉ ይፈታል፣ አከናውኖ ይነገራል፣ አርጅቶ አፉ ይታሰራል። ይህ ሰው እንደዚህ ይለወጣል። ነውሩን ሳይሸክፍ ያድጋል። እናቱ ታግሳ ታሳድገዋለች፣ ጽዳጁን ታግሳ። ከዛሳ ደግሞ አርጅቶ ደግሞ ነውሩን የማይሸክፍ ይሆናል። ሰው ይለወጣል፣ መልኩ ይጠራለታል፣ መልኮ መልኩ ይሸበሽባል። ለጋ ነበር ሩጦ የማይቀድም ታግሎ የማይጥል በልቶ ጠጥቶ 20-30 ዓመት ሲሞላው ጉልበት ያበጃል፣ ሲያረጅ ይደክማል። ከህፃናት ቀድመውት ይሮጣሉ። ያየውን ዓለም የማያውቀው ሆኖ ቁጭ ይላል። ሰው ይለወጣል። ባለጸጋው ይደህያል፣ ድሃው ይበለጽጋል። ሊቁ ይረሳል፣ ደንቆሮው ሊቅ ይሆናል። መልከኛው ይረግፋል፣ ሌላው መጥቶ ይተካል። ያጌጠው ጌጡ ይረግፋል፣ ሌላ የሚያጌጥ ይመጣል። ተናጋሪው አፉ ይዘጋል፣ ሌላ ተናጋሪ ይመጣል። የተሾመው ያልፋል፣ ሌላ ባለ ጊዜ ይመጣል። ሁሉም ያልፋል።
ጻድቅ የነበርነው ኃጥእ እንሆናለን። ኃጥእ የነበርነው በንስሐ እንለወጣለን። ሰው ከእናቱ ማህፀን ሲወለድ ደግ ይሆናል፣ ቆይቶ አይምሮ ይደበዝዛል። እስመ ህሊናው ለብእሲ ይትወላወል ጊዜ ልደቱ እስከ ዕለተ ሞቱ ይላል ዮሐንስ ዘእስክንድርያ የሚባል ሊቀ ሃይማኖት አበው ምዕራፍ 52 ላይ ሲናገር የሰው ልጅ ከተወለደ ጀምሮ እስከሚሞት ድረስ ህሊናው ሲለወጥ ይኖራል። ሰው ይለወጣል። ለምንድን ነው ከተወለደ ጀምሮ እስከሚሞት ድረስ የምለው? በቀን ስንት ጊዜ እንለወጣለን ወገኖች? በቀን ስንት ጊዜ ነው? ስናስቀድስ ጻድቅ እንሆናለን፣ ስንወጣ ሌላ እንሆናለን። ሁላችንም በቀን ውስጥ 1000 ጊዜ እናቅዳለን፣ 1000 ጊዜ እንለወጣለን፣ 1000 ጊዜ እንበላሻለን፣ መልሰን እንነሳለን፣ መልሰን እንወድቃለን። ያለና የሚኖር ግን እግዚአብሔር ትናንትም ንጹህ ነበር፣ ዛሬም ንጹህ ነው። ትናንትም መሐሪ ነበር፣ ዛሬም መሐሪ ነው። ሰው ያምነከ ሰብሶ በታሴኒ ሎቱ ሰው ስትንከባከቡት ፈገግ ይላል፣ ሲጎልበት ክምር የፈጀ ዝንጀሮ ይመስል። ሰው እንደዚህ ነው። ወቅት ይለውጠዋል፣ ጊዜ ይለውጠዋል፣ ማጣት ይለውጠዋል፣ ማግኘት ይለውጠዋል። ሰው ባየበት ይዘንባል፣ ባየበት ይፈሳል፣ ባጣበት ይደበቃል። ሰው እንደዚህ ነው። ወዳጅነቱን ይለውጣል፣ ፍቅሩን ይለውጣል፣ ቃል ኪዳን ይለውጣል፣ መሐላውን ይለውጣል፣ ጉልበቱ ይለውጣል፣ ሁሉ ይለውጣል። እግዚአብሔር ግን እንደ ትናንት ነው አለ። ረክሰን ስንመጣ በንጹህ እጆቹ የሚጠብቀን፣ ፊቱ የማይከፋ ቤቱ የማይዘጋ፣ የምሕረት እጁ የማይታጠፍ ሰጥቶ የማይጎልበት፣ ሰው በቃኝ የማይል የማይጸየፍ፣ እንደ ትናንት ነው የሚኖር ያለና የሚኖር እግዚአብሔር ነው። ደስ ይለኛል ይህን ሳስበው። እናንተ ደስ አይላችሁ? ስንቱ ንጉሥ አልፏል፣ ስንቱ ባለጸጋ አልፏል። እማያልፍ አባት አለን። የምንወደው አባታችን የየ ብለን አልቅሰን እንቀብረዋለን። ፈትፍታ የምታጎርሰንን እጅ ሳንወድ በግዳችን ገንዘን እንቀብራለን። የምንወደውን ወንድማችን የየ ብለን እንቀብራለን። በትዝታ አስበን እናለቅሳለን። እግዚአብሔር ግን ያለና የሚኖር አባታችን ሲሞት የማይሞት አባት አለን። አንድ ባይታዊ በረሃ ሂደው አባት ሞት አሉት። እንዴ ስነ ስርዓት ያዙ። እስመ አቡየ ይመውት ለዓለም፣ የኔ አባት ለዘላለም አይሞትም ማለት። የኔ አባት አይሞትም ያለው እግዚአብሔር ነው። እግዚአብሔር አለ። ስንቱ ወዳጅነት አልፏል፣ ስንቱ ጓደኝነት ተሽሯል፣ ስንቱ ነገር አልፏል፣ ስንቱ ወዳጅነት ጊዜ ሽሮታል። ዘመን የማይሽረው ወዳጅ እግዚአብሔር ያለና የሚኖር ሰው አንድ ቀን እጁ ላይ አግኝቶን እንኳን አይምረንም። እግዚአብሔር ግን ሁልጊዜ የማይለወጥብን እጅ ነው። የእሱ ልጆች ስለሆን እግዚአብሔር ክብር ምስጋና ይግባው። እንዳኖሩት የሚገኝ ወዳጅ እግዚአብሔር ነው። እውነቴን ነው። ሰይጣን በጆሮአችሁ መጥቶ ዛሬ እኮ ረክሳችኋል፣ ዛሬ ጎስቁላችኋል፣ ዛሬ እንዲሆናችኋል ብላችሁ አትስሙት። እግዚአብሔር እንዳኖሩት ይገኛል። የሉቃስ ወንጌል ምዕራፍ 15 ላይ ያ ልጅ ጠፍቶ የአባቱን ልጅ አባክኖ እስኪ እንደው እንግዲህ አባቴ መቀበል እንኳን እንጃ እንደው ባሪያ ካረገኝ ድንገት ተብሎ ሄደ። ልጁ እንኳን አልሆነ እስቲ ባሪያ ካረገኝ ብሎ እየሮጠ ሲመጣ አባቱ ምንድን ያደረገ? እንዲያውም እስከሚደርስ ቸኩሎ ሩጦ ሄዶ አቀፈው። እንዲያውም ፍሪዳ ሊቃውንት እንደሚነግሩት ይነቅፈኛል ሲል አለ ዝማሬ ያዘመረለት፣ ይቀጣኛል ሲል ፍሪዳ አረደለት፣ ይቆጣኛል ሲል ጫማ ለበሰው፣ ቀድሞ ከለበሰው ልብስ ይልቅ በኋላ የሰጠው በለጠ። ስለዚህም ምን አለ እግዚአብሔር? በምድር ንስሐ የሚገቡ ሰዎች በሰማይ ንስሐ ከማይገባቸው ይልቅ ደስታን የሚደረግባቸው ናቸው አለ። እግዚአብሔር እንደዚህ ነው። የጠፋው ልጅ ሀብቱን እንደ ትናንቱ አላገኘውም። እንኳን ሌላ የእናቱን ልጅ ወንድሙ እንደ ትናንቱ አላገኘውም። ይሄ አባክኖ መጥቶ እንዴት ለሱ እንዲደረግለታል ነው ያለ። አባቱ ግን እንደ ትናንትናው ተገኘ። እግዚአብሔር እንደ ትናንትናው ይገኛል። ስንመለስ አናጣው። ጴጥሮስን አላውቅህም ብሎት ሲመለስ እሱ ግን ስሙን እንደውም ጴጥሮስ አንተ የሕያው የእግዚአብሔር ልጅ ክርስቶስ ነህ አለው። እኔ ማን ነኝ ሲል ጌታ አንተ የሕያው የእግዚአብሔር ልጅ ክርስቶስ ነህ። የማቴዎስ ወንጌል ምዕራፍ 16 ቁጥር 19 አንተ የሕያው የእግዚአብሔር ልጅ ክርስቶስ ነህ አለና የዮሐንስ ወንጌል ምዕራፍ 18 ላይ ስትመጡ ቅዱስ ጴጥሮስ ምን እንዳለ ታውቃላችሁ?
አንተም ከሱ ጋር ነበርክ ሲባል የምትሉትን ሰውዬ አላውቀውም። ክርስቶስ ያለውን ማን አለው? ሰውዬ ረስቶት መከራ ክፉ ነው። ሰው ሲለወጥ ተመልከቱ። ሰው ሲለወጥ ቅዱስ ጴጥሮስ የትናንትናዋን ሲበርደው መድገም አቃተው። ሲበርደው እኮ ነው። ጌታሳ የትንሣኤ ዕለት መጣና ምን ብሎት ነበረ? ጌታ አንተ አለት ነህ ብሎት ነበረ። ጴጥሮስ ትወደኛለህ አለው። በትናንትናው ስሙ እንደ ትናንትናው ወዳጅ እግዚአብሔር ነው። ትናንት በጠራበት ስሙ ክዶትም ቢሆን በዚያው ስሙ ነው የጠራው። እሱ ያለና የሚኖር ነው። ወዳጅነቱም አይለወጥ። ዓርብ ክዶት እሑድ መጥቶ ትወደኛለህ ጴጥሮስ አለ። እንደሱ ያለ ወዳጅ የት ይገኛል? እንደ እግዚአብሔር ያለና የሚኖር እግዚአብሔር ነው። ሁሉ ያልፋል። ሁሉን ስናጣ መጨረሻ ላይ የሚቀረን እግዚአብሔር ነው። እንግዲህ እንደዚህ ከሆነ ያለና የሚኖር የሚለውን ርዕስ ከመረጥን ምን ላስተላልፍ ፈልጌ መሰላችሁ? ያለና የሚኖር ቀዳማዊና ዳህራዊ። መጀመሪያ የተነሳ ነው ከማን ነው? ከእግዚአብሔር በሉ። ስለዚህ ከሁሉ ነገር ከምድርም ከሰማይም ከመላክም ከሰውም ከዚህ ሁሉ መጀመሪያ ማን ነው? እስኪ ነገሩኝ። ቀዳማዊ ማን ነው? አቤት እግዚአብሔር። ከሁሉ ቀዳማዊ ማን ነው? አንድ ይበሉ ሁላችሁ። ማን ነው? በጣም ጥሩ። ከሁሉ ቀዳማዊ ማን ነው? ከሁሉ ቀዳማዊ እግዚአብሔር ከሆነ በየትኛውም ጊዜ ከሁሉ ሊቀድምብን የሚገባ ማን ነው? ተናገሩ እንጂ። እግዚአብሔር ነው። ከሁሉ በላይ ሊቀድምብን የሚገባው እግዚአብሔር ነው። ስለዚህ በዛሬው ትምህርታችን ማስተላለፍ የፈለግኩት ከምንም ነገር በፊት እግዚአብሔርን እናስቀድም ነው። ከምንም ነገር በፊት እግዚአብሔር ይቅደም። እግዚአብሔርን ካስቀደምን ከምንም ነገር በፊት ምርጫችን፣ የመጀመሪያ ምርጫችን ሌሊት አለ። ከመተኛታችን በፊት ማን መቅደም አለበት? ተናገሩ እንጂ ንገሩኝ እንጂ። ነጋ። ከመውጣታችን በፊት ማን መቅደም አለበት? ልንበላ ነው። ከመብላታችን በፊት ማን መቅደም አለበት? እግዚአብሔር። ልንገባ ነው። ከመግባታችን በፊት ማን መቅደም አለበት? ልንወጣ ነው። ከመውጣታችን በፊት ማን መቅደም አለበት? ልንወስን ነው። ከመወሰናችን በፊት ማን መቅደም አለበት? ይሄን ነው ማሰብ። ሰው ማለት እንደዚህ ነው። ኖረ ማለት ከምንም ነገር በፊት እግዚአብሔርን መምረጥ ሲችል ነው። ለዚህ ማስረጃ የሚሆኑ 1 2 3 ጥቅሶችን ልናገር። የመጀመሪያው እግዚአብሔር የመጀመሪያ ለመሆኑ በኦሪት ዘጸአት ምዕራፍ 13 ቁጥር 1 ላይ ምንድነው የሚለው? ወኩሉ ዘይፈት ማይጸነ እሙ እምሰብ እስከ እንስሳ ሊተውእቱ። ከሰው እስከ እንስሳ ድረስ የእናቱን ማህፀን የሚፈታ በኩር ሁሉ የኔ ነው አለ። የእናቱን ማህፀን የሚፈታ በኩር ሁሉ የኔ ነው። የመጀመሪያው ልጅ ለኔ ነው አለ። የመጀመሪያው ልጅ ለኔ ነው። የመጀመሪያ ልጅ ማለት በእስራኤል ባህል ከአባቱ ቀጥሎ የቤቱ ራስ ማለት ነው። የቤቱ መሪ ነው። ስለዚህ የመጀመሪያው ልጅ የኔ ነው አለ። የመጀመሪያውን እንስሳም የኔ ነው አለ። የመጀመሪያውን አዝመራም ለኔ አምጡ፣ የመጀመሪያውን ደመወዝም ለኔ አምጡት አለ። ለምን? እግዚአብሔር የመጀመሪያ ምርጫችን ስለሆነ። ከምናገኘው ነገር የመጀመሪያው ለኔ ነው፣ ትልቁ ለኔ ይሁናል። አይ እግዚአብሔር ያሳያችሁ፣ ክርስቶስ ያመልክታችሁ። እግዚአብሔር ትልቁ ነገራችሁ ለኔ ይሁን ብሎ 24 ሰዓት ለሰጠ እግዚአብሔር ግን 1 ሰዓት ለጸሎት የሚሰጠው የለም። ለእግዚአብሔር ማለት ነው። መጀመሪያ ውድ ነገራችሁን ለኔ ስጡኝ። ውድ ነገራችሁን አሁን ልንገራችሁ። አንድ ሰው የመጀመሪያ ደመወዙን ለእግዚአብሔር መስጠት አለበት። የመጀመሪያ ነገሩን ሁሉ ይሄ በኩር የሚለው አባቶቻችን እንደሚነግሩ ልብ ነው ይላሉ። የበኩር ልጃችሁን ስጡኝ ማለት በኩር ማለት ትልቅ ነው። ከህዋሳት ወይም ከሰውነት አካላት ደግሞ ትልቁ ማን ነው? እግዚአብሔር ነው። ማን ነው? ልብ ነው። ስለዚህ ምን ማለት? ልባችሁን ለኔ ስጡኝ ነው። መጀመሪያ ልባችሁን ለኔ ስጡኝ። እግዚአብሔር በጣም የምናከብረውን ነገር ለሱ እንድንሰጠው። ይስሐቅን እግዚአብሔር አብርሃምን ምን ነው? የምትወደውን ልጅ ለኔ ረድልኝ ነው። ይሄ ማለት ምን ማለት? በጣም የምትወዱትን ነገር ለኔ ስጡኝ። እግዚአብሔር የሚፈልገው እሱ ነው። አሁን የመንፈቀ ሌሊት ጸሎት በጣም ውድ ነው። ለምንድን ነው ጸልዩ የሚል ማለት? መንፈቀ ሌሊት ሰው እንቅልፍ የሚወድበት ሰዓት ነው። የምንወደውን ነገር ለእግዚአብሔር በመሰዋት እግዚአብሔርን እንደምንወደው የምናረጋግጠው በዚህ ነው። ይሄ ነው
መጀመሪያ የበኩር ልጃችሁ ለእኔ ስጡኝ። ኦሪት ዘጸአት ምዕራፍ 20 ቁጥር 1 ጀምሮ እስከ 3 ድረስ ስትመለከቱ እንዲህ የሚል ቃል ደግሞ ታገኛላችሁ። እግዚአብሔር 10 ትእዛዝ ሲሰራ የመጀመሪያዎቹ ለማን የተሰጡ ናቸው? ለሱ። ከኔ በቀር ሌላ አምላክ አታምልክ። የመጀመሪያው ከኔ በቀር ሌላ አምላክ አታምልክ። የፈጣሪ የእግዚአብሔርን ሰንበት አክብር። 2 ሶስተኛስ ምን አለ? የአምላክህን ስም በከንቱ አትጥራ። አያችሁ፣ ከህግም የመጀመሪያው ለሱ አስቀድሙ። 4ተኛ የሚመጣ እናት አባትህን አክብር ነው። መጀመሪያ ከእናት አባት በላይ ቅድሚያ የሚሰጠው እግዚአብሔር ነው። እግዚአብሔር ቅድሚያ ይሰጠኝ አለ። ስትወልዱም ቅድሚያ ለኔ ስጡኝ፣ ስትዘሩም ቅድሚያ ለኔ ስጡኝ። ህግም መጀመሪያ እኔን እያያችሁ አክብሩ። መጀመሪያ እኔ ልከበር አለ እግዚአብሔር። ሌላው ሁሉ ትርፍ ነው። መጀመሪያ እኔን አክብሩኝ። የማቴዎስ ወንጌል ምዕራፍ 6 ላይ ስታነቡ ቁጥር 10 ላይ ስንጸልይ አባታችን ሆይ በሉ እስኪ ሁላችሁ በሉ አባታችን ሆይ በሉ። እሺ በሰማይ የምትኖር ስምህ ይቀደስ። ቀጥሉ መንግስት ትምጣ ፈቃድ በሰማይ እንደሆነች እንዲሁም። ከዚያ ምን ይቀጥላል? አየው የዕለት እንጀራ መቼ ነው? ኋላ ነው። የሚቀድመው ማን ነው? እስቲ እግዚአብሔር በሉ። ከዕለት እንጀራ ማን ይቀድማል? እግዚአብሔር ይቀድማል። እያንዳንዳችሁና እያንዳንዳችን ቢሮ ሲተዱ ስራ አይደል እያላችሁ ነው የምትሮጡት። እግዚአብሔርን በየቀኑ መታሰብ የለበትም ወይ? አለበት። ከስራ በፊት ከዕለት እንጀራ በፊት ከቢሮ በፊት ከቀን ስራ በፊት ከምንም ቁፋሮ በፊት ከአትክልትም ቢሆን ከጽፈትም ከድጉሰትም በፊት ከዕለት እንጀራችን በፊት እግዚአብሔር ይቀድማል። ከእንጀራ እግዚአብሔር ይቀድማል። በቤተ ክህነትም በቤተ መንግስትም እግዚአብሔር ከእንጀራ ይልቅ ክብር ሊሰጠው ይገባል። እንጀራ ሲያልፍ የሚቀረን እግዚአብሔር ነው። እሱም ብሏል የዮሐንስ ወንጌል ምዕራፍ 6 ቁጥር 25 ላይ ሲናገር ተገበሩን ከሳኮ ለመብል ኃላፊ አላ ለመብል ዘይነብር ለሕይወት ዘላለም ዘይወክሙ ወልደ እጓለ እመሕያው። ለሚጠፋ መብል አትድከሙ የሰው ልጅ ለሚሰጣችሁ የዘላለም ሕይወትን ለሚያድል ለሕይወት እንጀራ ድከሙ እንጂ ብሏል። ከእንጀራ እግዚአብሔር ይቀድማል። በሉላችሁ አቤት። ከእንጀራ በገንዘብ ሰው የምትሸጡ በገንዘብ ድሃ የምታስለቅሱ ሰው ሽጣችሁ ሀብት የምታከማችሁ በሰው ደም ቤት የምትሰሩ ሁሉ በመምህር አምላክ ከእንጀራ እግዚአብሔር ይቀድማል። እግዚአብሔርን እዩት። ይሄ እንጀራ አንቆ ይገላችኋል። ካልሆነም ወይ ሀድጉ ለባይድ ብዕሎሙ ለማያውቁት ገንዘባቸውን ያጠራቅማሉ እንዳለ የሌባን ገንዘብ ሌባ ይበላዋል፣ የአመፀኛን ገንዘብ አመፀኛ ይበላዋል። በአመፅ ብታጠራቅሙት አመፀኛ ይወርሳችኋል። እናንተ ግን ከለፋችሁበት አንዳች አትቀምሱም። አንተ ሰነፍ በዚህች ሌሊት ነፍስን ከስጋው ለይቶ ይወስደዋል ብሎ እንደተናገረ ከእንጀራ እግዚአብሔር ይቀድማል። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? ከዚያስ ምን አለ? በምድር ካለው ነገር ሁሉ ምን አለ ደግሞ? መንግስት መቅድመ ሁሉ እሱ መንግስቶ ጽድቆ ወኩሉ ሰይቱ ያሰከክሙ። እናንተስ ከሁሉ አስቀድማችሁ ምኑን ፈልጉ አለ? መንግስቱን አለ። ከሁሉ አስቀድማችሁ መንግስቱን፣ ሌላው ዳረጉት ነው ይጨመራችኋል አለ። ከምንም በፊት መንግስተ ሰማያት ትቅደም። እግዚአብሔራዊ ነገር መጀመሪያ ይሁን፣ ሌላው ሁለተኛ ይሁን። ይሄን ያደረግን እንደሆነ እግዚአብሔር እንደምንወደው እናውቃለን። ስለዚህ ከእንጀራችን ይልቅ እግዚአብሔርን፣ ከልብሳችን ይልቅ እግዚአብሔርን እንዴ ወበይንተ እብለክሙ ኢትተክዙ እንዘ ትብሉ ምንተ ንበልዕ ወምንተ ንሰቲ ወምንተ ንትከደን ወዘንተሳ ኢዛ በምድር ዘአፋ ይሐስስዎ። እናንተ ግን ምን እንበላለን፣ ምን እንጠጣለን፣ ምን እንለብሳለን እያላችሁ አትጨነቁ። ይሄንማ ከእግዚአብሔር አፋ ያሉ አሕዛብስ ይፈልጉት የለምን? አንተ ሙሰ መቅድመ ኩሉ እሱ መንግስቶ ጽድቆ። እናንተ ግን አስቀድማችሁ መንግስቱንና ጽድቁን ፈልጉ። መጀመሪያ መንግስተ ሰማያት። አሁን እኛ ምንድን ነው የምናደርገው? ምዕመናን ስራዬን ሰራርቼ አንደኛዬን ንስሐ እገባለሁ አይደለም። መጀመሪያ መንግስተ ሰማያት፣ ኋላ ስራ። ቀጥሎስ ከእናት አባት ይልቅ እግዚአብሔር መከበር አለበት። ዘያፈቅር አባሁ ወእሞ ወገራይቶ ወለቶ፣ አባቱን እናቱን ወንድ ልጁን ሴት ልጁን እርሻውን ከኔ ይልቅ የሚወድ የኔ ሊሆን አይችልም። ከእናት አባትም እግዚአብሔር ይቀድማል። የመጨረሻ
ከራሳችንም እግዚአብሔር ይቀድማል። ከኔም ራሴ ከእግዚአብሔር ይቀድማል ማለት ነው ሃይማኖት ማለት። እግዚአብሔር አምላክን በፍጹም ልብህ በፍጹም ኃይልህ አፍቅሮ ለእግዚአብሔር መቅድመ ኩሉ አፍቅሮ ለእግዚአብሔር አምላክኮ በኩሉ ልብከ ወበኩሉ ነፍስከ ወበኩሉ ኃይልከ ወበኩሉ ህሊናከ። እግዚአብሔር አምላክን በፍጹም ልብህ በፍጹም ህሊና በፍጹም ሐሳብህ ውደደው። ይሄ ማለት ከራስህ ይልቅ እግዚአብሔርን ውደድ ማለት። እንግዲህ ተመልከቱ፣ ከስራ ይልቅ ከልጅ ይልቅ ከሀብት ይልቅ ከእናት አባት ይልቅ ከስልጣን ይልቅ ከዚህ ሁሉ በላይ ከራስ ይልቅ የኔ ሊሆን የሚወድ ሰው ካለ ራሱን ይካድ ብሎ ተናግሯል። ስለዚህ መጀመሪያ ራስን በማድረግ እግዚአብሔርን እንደምንወደው እንገልጻለን። እግዚአብሔርን እንደዚህ አድርገን መጀመሪያ ምርጫችን ካደረግን ወኦ አልፋ ወኦ መጨረሻችንም ማን ይሆናል? እግዚአብሔርን እንመስላለን። ምን ማለት ነው? መጨረሻችን እግዚአብሔርን እንመስላለን ማለት እግዚአብሔርን መጀመሪያ ያደረገ ሰው መጨረሻም እግዚአብሔር ይሆናል። እስመ ዘባቤከ የአርፍ ነጽሮተ ኩሉ ነባቤ። እግዚአብሔርን እያየ የኖረ ሰው መጨረሻ ላይም እግዚአብሔርን ያያል። እግዚአብሔርን እያስቀደመ የኖረ ሰው መጨረሻ ላይ ማረፊያው እግዚአብሔር ይሆናል። እግዚአብሔርን እያስቀደመ የኖረ ሰው መጨረሻ ላይም ከእግዚአብሔር ይኖራል። እመጽእ ካይበ ንስሐክሙ ከመ ተሐልው አንትሙ ይሃባሉ ከሆነ ተመልሼ እመጣለሁ እናንተም እኔ ካለሁበት እንድትኖሩ መጥቼ ዳግመኛ ወስዳችኋለሁ ብሎናል። የዮሐንስ ወንጌል ምዕራፍ 14 ላይ መጥቼ ወስዳችኋለሁ ብሏል። አያችሁ፣ ሐዋርያት እግዚአብሔርን መጀመሪያ አድርገው ሁሉን ትተው ቢከተሉት መጨረሻችሁም ከኔ ጋር ነው ብሏል። ከእግዚአብሔር ጋር ጀምረን ከእግዚአብሔር ጋር እንድንጨርስ ይርዳል። በእግዚአብሔር እንጀምር፣ በእግዚአብሔር እንጨርስ። መጨረሻችን በመድኃኔዓለም ያርግልን። ወስብሐት ለእግዚአብሔር። ይቆየን።